በመካከለኛው ምስራቅ ቀጠና የተከሰተው ጦርነት በተቀሰቀሰበት ወቅት አንድም የኢትዮጵያ አየር መንገድ አውሮፕላን በቀጠናው እንዴት ሊገኝ አልቻለም? ይህን መረጃ ወደ እናንተ ይዘነው ቀርባለን። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች፣ እንግዲህ በመካከለኛው ምስራቅ ቀጠና የተባባሰው አደገኛው ኃይለኛው ጦርነት ተባብሶ አሁንም 8ና 9ኛ ቀኑን ይዟል። ከዚህ ጋር በተያያዘ የኢትዮጵያ አየር መንገድ በቀጠናው አንድም የኢትዮጵያ አየር መንገድ አውሮፕላን ሊገኝ ያለመቻሉ አስገራሚ ሆኗልና ይህንኑ መረጃ ወደ እናንተ እናደርሳለን። ሰላም ጤና ይስጥልኝ በድጋሚ ይህ ዜና ፕላስ ነው። አዳዲስና ዕለታዊ መረጃዎችን ወደ እናንተ የምናደርስበት ቻናላችን ነው። ቤተሰቦቻችን ስለሆናችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። ወደ ጉዳዩ አልፈናል። በመካከለኛው ምስራቅ ቀጠና በተቀሰቀሰው ጦርነትና ለመረጋጋት ምክንያት የኢትዮጵያ አየር መንገድ ወደ ቀጠናው የሚያደርጋቸው በረራዎች ለጊዜው ያቋረጠ መሆኑ ይታወቃል። ታዲያ በወቅቱ የኢትዮጵያ አየር መንገድ ለቲክቫ ኢትዮጵያ በሰጠው ቃለ መጠይቅ ጦርነቱ በተቀሰቀሰበት ወቅት በመካከለኛው ምስራቅ ቀጠና ውስጥ በአውሮፕላን ማረፊያ የቆመ ምንም አይነት የኢትዮጵያ አየር መንገድ አውሮፕላን አለመኖሩን አረጋግጦ ነበር። ቲክቫ ኢትዮጵያ አየር መንገዱ ወደ መካከለኛው ምስራቅ ቀጠና በሳምንት ከ100 በላይ በረራዎች የሚያከናውን በመሆኑ በወቅቱ ምንም አይነት የኢትዮጵያ አየር መንገድ አውሮፕላን በቀጠናው እንዴት ሊገኝ እንዳልቻለም አየር መንገዱን ጠይቋል። አየር መንገዱም እንዲህ ሲል መልሷል። የኢትዮጵያ አየር መንገድ ለቲክቫ ኢትዮጵያ የመለሰው ምላሽ ይህን ይመስላል። ልክ ጦርነቱ ሊፈነዳ ሲል አብዛኞቹ አውሮፕላኖቻችን እስኬጁላቸው ወደ አዲስ አበባ የመመለስ ወይም ደግሞ የሚመጡበት ጊዜ ነበረ በማለት ገልጸዋል። አንድ አውሮፕላን ብቻ በወቅቱ እስራኤል መሬት ላይ ነበረ። ያንን ልክ በመናቀበት ጊዜ ወዲያውኑ ከእስራኤል ካሉት የሲቪል አቪዬሽን ባለስልጣናትና የኤርፖርት ባለስልጣናት ጋር በመነጋገር የኛን የበረራ ሰራተኞች በአስቸኳይ አምጥተን የአውሮፕላን በአንድ ሰዓት ጊዜ ውስጥ እንዲወጣ ተደርጓል በማለት የኢትዮጵያ አየር መንገድ ኃላፊዎች ለቲክቫ ኢትዮጵያ መልሷል። ተጨማሪም ሲያክሉ እንዲህ ብለዋል። የኢትዮጵያ አየር መንገድ ሁልጊዜ የሚታወቀው ችግሮች ሲፈጠሩ ቶሎ ፈጣን የሆነ ውሳኔ በመስጠት ነው በማለትም ተናግረዋል። ያንን ብናዘገየው ኖሮ አውሮፕላኑ እስከዛሬ ድረስ እዛ ተዘግቶበት ይቆይ ነበረ። እንደ ዕድል ሆኖ በወቅቱ ሁሉም አውሮፕላኖቻችን ወደ ኢትዮጵያ በሚመለሱበት ጊዜ ጦርነት ቢቀሰቀስም በወቅቱ መሬት ላይ የነበረው አውሮፕላናችን በአጭር ሰዓት ኦፕሬሽኑን ሰርተን ለማምጣት ችለናል በማለት አየር መንገዱ ኃላፊዎቹ ለቲክቫ ኢትዮጵያ በወቅቱ የተፈጠረው ሁኔታና አየር መንገዳችን በዚህ ሁኔታ ላይ ሌላ ሀገር ላይ ወይም ደግሞ በመካከለኛው ምስራቅ ቀጠና ጦርነት በተቀሰቀሰበት አጋጣሚ አንድም የኢትዮጵያ አየር መንገድ አለመገኘቱን በስፋት አብራርተዋል። የመካከለኛው ምስራቅ ቀውስና የአየር መንገዶች ስጋት። በመካከለኛው ምስራቅ እየተባባሰ የመጣው የጂኦፖለቲካዊ ውጥረት በአሁኑ ወቅት በዓለም አቀፍ የአየር ትራንስፖርት ዘርፍ ላይ ከፍተኛ ጫና አሳድሯል። ከእስራኤል እስከ ሊባኖስ፣ ከኢራን እስከ ቀይ ባህር ያለው አለመረጋጋት የአየር ክልሎችን ዝግ እያደረገ ሲሆን በሺዎች የሚቆጠሩ በረራዎች እንዲሰረዙና በሚሊዮን የሚቆጠሩ መንገደኞች ለከፍተኛ እንግልት እንዲዳረጉ ምክንያት ሆኗል። የግጭቱ መባባስ አገራት ለደህንነታቸው ሲሉ የአየር ክልላቸውን እንዲዘጉ ማድረጉም እየተገለጸ ይገኛል። የግጭቱ መባባስ አገራት ለደህንነታቸው ሲሉ የአየር ክልላቸውን በከፊልም ሆነ በሙሉ እንዲዘጉ እያስገደደ ነው። በተለይ የሊባኖስ የእስራኤልና የኢራን የአየር ክልሎች በየጊዜው በሚመጡ ማስጠንቀቂያዎች ምክንያት አስተማማኝነታቸውን እያጡ መጥተዋል። አየር መንገዶች ከፍተኛ ስጋት ያለባቸው ቀጠናዎች ኮንፍሊክት ዞን መብረር በእጅጉ ይፈራሉ። ይህ ጥንቃቄ የመነጨው ከዓመታት በፊት በዩክሬን ሰማይ ላይ የተከሰተውን የኤምኤች17 አውሮፕላን መመታት መሰል አደጋዎች እንዳይደገሙ ካላቸው ከፍተኛ ስጋት ነው። አሁን ላይ አውሮፓውያን ከእስያ የሚገናኙ ዋና ዋና አየር መንገዶችን ወይም መስመሮችን በመዝጋታቸው አውሮፕላኖች ደህንነቱ የተጠበቀ ግን ረጅም መንገድ እንዲበሩ ተገደዋል። በዚህ የተነሳ እንደ ሉፍታንሳ፣ ኤር ፍራንስ እና ዩናይትድ ኤርላይንስ ያሉ ግዙፍ አየር መንገዶች ወደ ቴል አቪቭና ቤሩት የሚያደርጉት በረራ በተደጋጋሚ እያራዘሙ ይገኛሉ። እንደ ብሪቲሽ ኤርዌይስ እና ዴልታ ያሉ አየር መንገዶች በተመሳሳይ ደህንነት እስኪረጋገጥ ድረስ ስራቸውን አቁመዋል። በተቃራኒው እንደ ኤሚሬትስ እና ኢትሃድ ያሉ የባህረ ሰላጤው አየር መንገዶች ስራቸውን ቢቀጥሉም
ሁኔታዎች በየደቂቃው እየገመገሙ መሆናቸው ይገለጻል። ያለመረጋጋት በክልሉ ኢኮኖሚና ቱሪዝም እንቅስቃሴ ላይ ትልቅ ጫና መፍጠሩም አልቀረም። ከበረራ ስረዛው ባሻገር የበረራ መስመር ለውጥ ሌላው ትልቅ ፈተና ነው። አንድ አውሮፕላን በጦርነት ቀጠና ላይ ላለመብረር ረጅም መንገድ ሲዞር ተጨማሪ የነዳጅ ፍጆታም ይጠይቃል። ለምሳሌ ከአውሮፓ ወደ ህንድ የሚደረግ በረራ አሁን ላይ ተጨማሪ 2 ሰዓት ሊፈጅ ይችላል። ይህ ተጨማሪ ሰዓት ማለት ደግሞ ተጨማሪ የነዳጅ ወጪ፣ የሰራተኞች ክፍያና የአውሮፕላን ጥገና ወጪን ይጨምራል። ይህ ወጪ በቀጥታ ወደ መንገደኛው ስለሚተላለፍ የቲኬት መጨመር የማይቀሬ ክስተት እየሆነ ይነገራል። የበረራዎች ድንገት መሰረዝ መንገደኞችን በአውሮፕላኖች ማረፊያም እንዲቀሩ በማድረግ ለተጨማሪ ሆቴል ወጪ፣ ለቪዛ ችግሮችና ለከፍተኛ ስነ ልቦናዊ ጫና ይዳርጋቸዋል። የአቪዬሽን ባለሙያዎች እንደሚያስጠነቅቁት ግጭቱ ረዘም ላለ ጊዜ የሚወስድ ከሆነ አንዳንድ ትናንሽ አየር መንገዶች ለከፋ ኢኮኖሚ ኪሳራ ሊዳረጉ ይችላሉ። ዓለም አቀፍ አየር ትራንስፖርት ማህበር ሁኔታውን በንቃት እየተከታተለ ሲሆን ለደህንነት ቅድሚያ እንደሚሰጥም አሳስበዋል። በአጠቃላይ መካከለኛው ምስራቅ ሰላም መታወክ ለቀጠናው ብቻ ሳይሆን ለዓለም አቀፉ የንግድና የጉዞ ትስስር ስጋት አለው። ጦርነቱ ቆሞ ሰማዩ ለበረራ ደህንነት የተጠበቀ የሚሆንበትና መደበኛ የበረራ እንቅስቃሴ የሚመለስበት ጊዜ ዓለም በጉጉት እየጠበቀው ያለ ይመስላል። በተለይ በሰሞኑ ዓለም አቀፍ ጉዳይ ላይ በርካቶች ጆሮአቸውን ስቦ የሚሰሙ መረጃዎች፣ የሚደመጡ ወሬዎች በዝተዋልና የአየር መንገዶች ጉዳይ ግን ችላ የተባለ ይመስላል። በተለይ የተለያዩ የዓለማችን አየር መንገዶች እንዲህ ባለው ሁኔታ ውስጥ መንገደኞችን ለማድረስ የሚያደርጉት ጥረት የሚደነቅ ቢሆንም ነገር ግን የኢትዮጵያ አየር መንገድ በራሱ ከፍተኛ የሆነ ኪሳራና ከፍተኛ የሆነ የኢኮኖሚ ውድመት ደርሶብኛል ብሏል። በተለያየ አገራት ላይ ያደረጋቸው የሚገኙ በረራዎችም ውስን መሆናቸው ይገለጻል። በተለይ ግጭት ወዳለባቸው አካባቢዎች መሄድ ባለመቻሉ ከፍተኛ የኢኮኖሚ ኪሳራ እንደደረሰበት ተነግሯል። እንግዲህ በሰሞኑ የዓለማችን ከፍተኛ የሆነው ግጭት፣ የእስራኤልና የአሜሪካ ጥምረት፣ የኢራን ምላሽ እንዲሁም ደግሞ ሌሎች የአረብ ሀገራት የመካከለኛው ምስራቅ ግጭትን የተቀላቀሉ ሀገራትን ጨምሮ ሰፋ ያለው ግጭት አሁን ላይ ለአየር መንገዶች የበረራ ሁኔታ አስጊ መንገድ ፈጥሯል። ይህ ደግሞ ዓለማችን ላይ ከአንድ ቦታ ወደ ሌላ ቦታ በፍጥነት ለመድረስና ለመጓጓዝ አመቺ የነበረውን የዓለማችን ከባቢ ሁኔታ አሁን ላይ አስጊ አድርጎታል። የመካከለኛው ምስራቅ እየተባባሰ የመጣው ጂኦፖለቲካ ውጥረት በአሁኑ ወቅት በዓለም አቀፍ የትራንስፖርት ዘርፍ ላይ ከፍተኛ የሆነ ጥላማ ጥልቷል። በርካታ ሀገራት አየር መንገዶቻቸው ለጊዜው ተዘግተው ቆመዋል። ጥቂቶቹ ደግሞ ወደ ተወሰኑ ቦታዎችና ለደህንነት አስተማማኝ ወዳሏቸው አካባቢ ብቻ ይበራሉ። በርካቶች ሀገራት ይህ ማስጠንቀቂያን ጥሰው መሄድ አይፈልጉም። አውሮፕላኖቻቸው ላይ እንዲሁም ተሳፋሪዎችና መንገደኞች ላይ የሚደርሰውን አደጋ ለመከላከል ሲሉ ለተሳፋሪዎቻቸው ደህንነት በማለት ለጊዜው ወደ መካከለኛው ምስራቅ የሚደረጉ በረራዎች በተወሰነ ደረጃም ያዝ ተደርገዋል። አየር መንገዶች በተመሳሳይ ደህንነት እስኪረጋገጥ ስራቸውን አቁመው ቁጭ ብለዋል። እናም አንዳንድ ሀገራት የኢኮኖሚ ኪሳራ እየደረሰብን ነው፣ አየር መንገዶቻችን እየከሰሩ ነው ሲሉ፣ ሌሎቹ ደግሞ ከደህንነታችን አይበልጥም በማለት በረራዎቻቸውን ለጊዜው አራዝመዋል። ምናልባትም ዓለማችን ሰላማዊ አየር ተንፍሳም በሰላም ከአንዱ አካባቢ ወደ ሌላው መጓዝ የሚቻልበት ሁኔታ በቅርቡ እንደሚመጣ ተስፋ እናደርጋለን። ዜና ፕላስ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን ስለምትከታተሉን ቤተሰቦቻችን ስለሆናችሁ እጅግ አድርገን እናመሰግናለን። በሌላ ቪዲዮ እንመለሳለን። ጥሩ ጊዜ። አበቃለ ዛሬው